ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ሁላችንም እንደምናውቀው ሩታና አብርሽ ዱባይ ላይ እንደሄዱ ሁላችንም እናውቃለን። ሶ ዘና ፈታ እያሉ ነው። አቤት መታደላችሁ! እውነት በጣም ነው ደስ የሚለው። እውነት ለመናገር ኑሯችሁ የምትፈልጉትን አድረጋችሁ የሚያስደስታችሁን ነገር አድርጋችሁ ተዝናንታችሁ ውይ እውነት ለዚች ዓለም ማለት ነው ኑሮ ለዛውም በአሁኑ ሰዓት በተለይ ሸገር አካባቢ እንኳን ደህና ነው። ብቻ ግን ኢትዮጵያ ውስጥ ሰላም አይደለም ሲጀመር ማለት ነው። እና በጣም 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 ደስ ይላሉ ማለት ነው። የሆነ ግመሏ ስትተኛባት ቀውጢ ነው ያደረገችው። የወደቀች መስሏት አልቅሳለች ሩታ። በጣም ነው የደነገጠችው በነገራችን ላይ ማለት ነው። እና ወደ ገጠር አካባቢ ዱባይ ላይ ግመል እንደምታውቁት ግመል ምናምን ይበዛል። ሶ ገጠር በቃ ልም ያለ በረሃ ነው። ምንም አይነት እንትን የለም። ግን የራሳቸው የሚንከባከባቸው ሰው አለ። አፈር ብቻ ነው ከእውነት ለመናገር እና ከአልፎ አልፎ እንደዚህ አንዳንድ እንትን ዛፍ ምናምን ነገር አለና ብዙ ጊዜ ወደ ገጠር ነው እንደዚህ ግመል ምናምን የሚኖረው እና እዛ ገጠር ቦታ ሂደው እንደምታያቸው ፏ ብትን እያሉ ነው። በነገራችን ላይ ግመል መጋለብ ለእኛ ለኢትዮጵያኖች አዲስ ነገር ነው ወይ? ያው ፈረስ መጋለብ እኮ ነው እንደው እንደ ብርቅ ስለሚያረጉት ነው እንጂ ማለት አሁን ኢትዮጵያውያን ራሱ ሂዳችሁ ግመል መጋለብ እንደ ብርቅ ነገር ይታያል። ለምን እንደሆነ አላውቅም። ግን እኔ ለራሴ ግመል ብርቅ ነገር አይመስለኝም። ሰው ግን ያው ዱባይ ላይ ሂዳችሁ ዘና ፈታ የምትሉት ወይም ሙልጋ ነው ወይም ደግሞ ወደ ገጠር ከወጣችሁ እንደዚህ ግመል ወይም በመኪና የሚሽከረከር አፈር ላይ ያለ እንደሱ ነው። ብዙ ጊዜ አሁን አየር ብርድ በሚሆን ሰዓት አረቦች ሂደው የሚዝናኑበት ቦታ እዚህ ፓርት ላይ ነው። እና ለማንኛውም ይመቻችሁ ብለናል። ግሬስ ፋሚሊዎች አሁን ለቀውት ነበርና ቲክታክ ላይ ይመቻችሁ። እውነት ሰውን እያስቀናችሁ ነው ሩትና አብርሽ። ያው ሰርጋቸውንም እንግዲህ ዱባይ ላይ እንዳረጉት ምናምን ሁላችንም እናውቃለን። ብዙ እንትን ነበረው። ብቻ ይመቻችሁ ይመቻችሁ። እውነት ለመናገር በአጭር ጊዜ እንደዚህ ሀብታም ሆነው ውጤታማ ሆነው ራሳቸውን እያስተዳደሩ እየተዝናኑ ያሉት በጣም ጎበዝ ዩቲዩበሮች ቢኖሩ ሩታና አብርሽ ናቸው። እውነት ለመናገር ማለት ነው። አብርሽ በተለይ በአጭር ጊዜ ነው በአጭር ጊዜ እውነት ለመናገር እንደንዴ በጣም ይገርመኛል። እውነት ለመናገር ማለት ነው። ፈጣሪ ምን እንደጻፈላችሁ ለእናት አታውቁም። እንዲህ ሰዓት ደግሞ እኔ እንጂ አላውቅም። ብቻ ይመቻችሁ ነው። ሌላ ምንም አልልም። ፍቅራችሁን ያብዛው። ሌላ ምን ይባላል? ፍቅራችሁን ያብዛው። ከመሃል ሌላ ነገር አይግባባችሁ። ሌላ ምንም አልልም። ቤተሰብ ለማንኛውም ላይክ ማድረግ